ለምኛታለሁ፣ አፍቅሬያታለሁ። ብዙን ጊዜ ለመንኳት። የሰው ልጅ 1 ዓመትም 2 ዓመትም ሊፈጅበት ይችላል። እኔ ግን ብዙን ጊዜ ለመንኳት እንደምወዳት እንደማፈቅራት፣ ግን እሷ ልትረዳኝ አልቻለችም። ስለዚህ ቆርጣለች ለመሄድ። ጉድ 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 እኮ ነው። ጉድ እኮ ነው። ውድ ሀገሬ ልጆች እንዲህ ብሩኬ አበደ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች ለቤት አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ላሉ ሁሉችዬ ጉድ እኮ ነው። ሀይሚ ማለት ነው ዛሬ ብሩኬ ልትሰናበተው መጣች። ጉድ እኮ ነው። እኔ የምለው ማለት ነው ብሩኬ ለመንኳት። ስለዚህ ምንም ማድረግ አልችልም ማለት ምን ማለት ነው እንዴ? ሀይሚ ልቧ ተሰብሯል እንዴ? አንተ ለመንካት አልለመንካት እሷ ቆርጣለች። በቃ ሀይሚ ቆርጣለች። በቃ እኔ ብዙን ጊዜ አየሁት፣ ታገስኩት። ስለዚህ ምንም ማድረግ አልችልም። ይቅርታ እንኳን አርጌልሃለሁኝ፣ ግን እንደ ድሯችን መሆን አንችልም አለች። ሲጀመር በነገራችን ላይ ማለት ነው ሀይሚና ብሩኬ መቼም ቢሆን አይለያዩ። መቼም ቢሆን እመኑኝ፣ ሀይሚና ብሩኬ አይለያዩ። ምን አለች ትላላችሁ? ምክንያቱም ፊታቸው ላይ ራሱ እንደዚህ ሲታይ ፍቅር አለ ያስታውቃል። እና አሁን ሀይሚ ዱባይ ልትሄድ ነው። የተወሰነ ጊዜ ዱባይ ሄጄ ራሴን ትንሽ አረጋግቼ ፈታ ዘና ብዬ እመጣለሁ አለች። አዎ እንደዛ ይሻላል ሀይሚዬ፣ ነው ውደት ማለት ነው። ለማን አባቱ ብለሽ ሄደሽ ዱባይ ራስሽን ፈታ ዘና አድርገሽ መምጣት። ከዛ በኋላ እሱም ይኸው ትንሽ የብቸኝነትን ህይወት ትንሽ ይኸውና ከዛ በኋላ ወደ ራሱ ይመለሳል። አብራችሁ ትሆናላችሁ። አዎ አብራችሁ ትሆናላችሁ። እንዴ ጉድ እኮ ነው። ጉድ እኔ ማለት ነው ብሩኬ፣ እውነት አንተ ሀይሚን የምትወዳት ብትሆን እኮ እንደዚህ አታረጋትም ነበር። ወላሂ እንደዚህ አታረጋትም ነበር። እንዴ እኔ ለመንኳት፣ አስለመንኳት፣ እንደምወዳት ነገርኳት። ግን እሷ ምንም ልትረዳኝ አትችልም። እንዴ ይቺ ልጅ ልቧን አደማት እኮ። በጣም ብዙ ነገር ታገሰች፣ ግን ሊሆን አልቻለም። ሴት ልጅ ልቧ ከቆረጠ፣ ልቧ ከደማ ደማ ነው። በቃ ምንም ማድረግ አይቻልም። ወላሂ ነው የምላችሁ፣ ምንም ማድረግ አይቻልም። እና ብሩኬ አሁንም ቢሆን ተዋት ትሂድ፣ ራሷን አዝናንታ ምን ብላ ነው ዞሮ የምትመጣው። ግን እሷ የኔ ቆንጆ ሀይሚዬ መንገድ ሊሄድ ስለሆነ ይቅርታ መባባሉ ጥሩ ነው። ስለዚህ ይቅርታ ለመባባል ነው እንጂ ለሌላ ነገር አይደለም። ረጅም ጉዞ ነው የምጓዘው። ስለዚህ በዛውም ልቀርም ልመጣም እችላለሁ። ውሸቷ ነው፣ ትመጣለች። ዱባይ ነው የምትሄደው ሀይሚ፣ ዱባይ ነው የምትሄደው። ተዝናንታ ምን ብላ ልትመጣ ዱባይ ነው የምትሄደው። ራሴን አረጋግቼ ልምጣ ብላ ነው። እና ውዶችዬ ማለት ነው ሀይሚና ብሩኬ መቼም ቢሆን አይለያዩም። ይሄ ነገረኛ ፍፄ ሀሰን ምን እንዳለች ታውቃላችሁ? ሀሰን አንተም ወደሱ ለመሄድ ፈለክ እንዲህ አለችው። ምክንያቱም ሀሰን አሁን ይሄን 2 ቀን ከብሩኬ ጋር ግብ ጨምሯል። በነገራችን ላይ ብሩኬ ምንም በቃ የሚረዳ ሰው አይደለም። እንዴ ይቺ ልጅ እኮ ሀሰን ባይኖር እኮ ልጅቷ በቃ ሜዳ ላይ ወደቀች እኮ። የሚያጽናናት እንኳን ከጎኗ የለም እኮ። ወላሂ የሚያጽናናት እንኳን ከጎኗ ሰው የለም። ግን እሱ ብሩኬ ሌላ ነገር ነው የወሰደው፣ ሌላ ነገር። በቃ እንደዛ ተሳስተሃል ብሩኬ፣ ተሳስተሃል። አንተ ችግሩ ያ ጨበሬ ፍፄ
እነዛኞቹ ስም አይጠሪዎቹ እነዛን አንተ የምሰማው በደንብ እነሱ ነው። ምክንያቱም እነሱ ገደል ስለሚከቱ። አሁን ደግሞ እዩ በአዲስ ነገር መታለች። እዩ የልጇን አባት አገኘሁ ብላ ከሆነ ልጅ ጋር አሁን በዛ ብላ ደግሞ ብሩኬን ትይዟለች። ጠብቁ። እዩ ራሱ አሁን ከተለያዩ ሰዎች ጋር እየመጣች ነው። የሆነ ነገር ብሩኬን ባታረገው ምን አለሽ በሉ። ጉድ እኮ ነው። እዩ ይሄን 2 ቀን ወጣ ማለት ጀምራለች። አዎ ጉድ እኮ ነው። ጉድ እኔ እኮ ግራ ገባኝ። ወላይ ግራ ገባኝ። እንዴ ሐሰን ያመቶ ሐሰን ምን አረገ እንዴ? ይሄ ልጅ እኮ ልጅቷን እየረዳት ነው ያለው። እንዴ ብቻዋን አትንቀሳቀስ፣ ወደዚህ ብቻዋን አትልም። በእርግጥ ሐሰን የብሩኬ ጓደኛው ነው፣ አብሮ አደጉ ነው። ግን ቢሆንም እኔ ላንተም ለሷም ነው። ግን ቢበዛ እኔ ሀይሚን መቼም አልተዋትም። ምክንያቱም ይቺ ልጅ ሰው የላትም ከጎኗ፣ እህቴ ነች። ሴት ልጅ እንድትጎዳብኝ አልፈልግም አለ በቃ። ስለዚህ ሐሰን ለምን ከብሩኬ ጋር ሆነ? ሐሰን ጥሩ ሰው አይደለም፣ ፍፄም እንደዚህ አይደለም። እንዴ ፍፄን ተውት። ፍፄ በጣም መጥፎ ሰው እባብ ነው ፍፄ። ግን ሐሰን ምስኪን ልጅ ነው። ወላሂ እኔ ከመጀመሪያው ያየሁት ነው። ሐሰን የሚሄደው ነገር በሙሉ በጣም ጥሩ ልጅ ነው። እና እኔ ለሀይሚ ሐሰን ጥሩ ሰውና ጥሩ ጓደኛ እንደሆነ ነው የማውቀው። እንደዛ ነው የማውቀው። እና ሐሰን ራሱ በስነ ስርዓቱ አፉ ተባብላችሁ መሄዱ ለሷ ጥሩ ነው። ስለዚህ ልትሄድ ነው፣ ቆርጣለች በቃ አለው። እንዴ አንተ ወንድ ልጅ ቆረጠ ማለት እንደዚህ ነው እንዴ? አለው እኮ ወንድ ልጅ ቆረጠ ማለት እንደዚህ ነው እንዴ? ሴት ልጅ ቆረጠ ነው እንጂ በተገላቢጦሽ። ሐሰንዬ ሀይሚ ወላሂ ቁርጥ ብላለች። ግን ለጊዜው እመኑኝ ቤተሰቦች፣ ስሙ የጨረቃ ፋሚሊ ማለት ነው። ወላሂ እመኑኝ ለተወሰነ ጊዜ ነው እንጂ ብሩኬና ሀይሚ ይታረቃሉ። ለምን? እሷም አሁን ንዴት ውስጥ ነች፣ እልክ ውስጥ ነች። ብሩኬም አሁን እልክ ይዞታል። ለምንድን ነው እንደዛ የምታደርገኝ? እየለመንኳት ምናምን እያለ ነው። ግን ወላሂ ለአዚም ሀይሚና ብሩኬ መቼም ቢሆን አይለያዩም። እመኑኝ ወላሂ አይለያዩም። ለጊዜው ይኮራረፋሉ። ይሄ ውጣ ውረድ ምናምን ብዙ ነገር ጭቅጭቅ ይኖራል። ግን ይረጋጋሉ። እንዴ ቀልድ ነው እንዴ? በስንት የገነቡትን ፍቅር እንደዚህ በአንድ ዣ አድርጎ ማውረድ ባይሆን እነዚህን ነገረኛ ሰዎች በቦታችሁ ውስጥ አታስገቡ። እነዚህን ይሄ ፍፄ ይሄ ምናምን ይሄ ብላ እኔ ወላሂ ነው የምላችሁ። ብሩኬ ችግሩ የሰው ወሬ ይሰማል። ብሩኬ እኔ ምን እንደሆነ አላውቅም። የሰው ወሬ ሀብሎ ነው የሚሰማው። እንዴ ያመቶ ብሮ እንዴ እናንተ ጉድ እኮ ነው። እዩ ማለት ነው ልንገራችሁ። እዩ ስሟን ቄስ ይጥራውና እዩ እንደዚህ ቀስ እያለች ጧ የምታደርገው ብሩኬን ልቡን ስለምታውቀው እኮ ነው። የብሩኬን ልብ በደንብ አድርጋ ጠንቅቃ ታውቀዋለች። እዩ እያስፈራራችሁ እኮ ነው በጎን እንደዛ የልጅቷን የሱ ያልሆነችውን የኔ ነው እንዲል ዲኤንኤው እንዲጭበረበር ብር ከፍላ እንደዚህ ያደርገችው አውቃ እኮ ነው። ምክንያቱም በሁለቱ መሀል ያለውን ነገር ስለምታክፍታት በዛ ገብታ ልታደርግ ነበር። አልተሳካላትም። አሁንም ብትሮጥ ብዘል ብትወርድ ብሩኬና ሀይሚ አይለያዩ። ግን ብሩኬ በቃ በሰው እንደዚህ ብላ በማለት በወሬ ብሩኬ በጣም ይሰማል። እኔ ካየሁት ነገር ሁሉ ብሩኬ የሰው ወሬ ይሰማል። ደግሞ ብሩኬ እውነት አንተ ሀይሚን የምትወዳት ከሆነ የሰው ወሬ አትስማ። ማንንም አጠገብህ አታስቀር። ፍፄ በለው ማን በለው ብላ ቢኒ ምናምናም ጭራሽ በተለይ ከእዩ ጋር ግንኙነት ያላቸውን ሰዎች በሙሉ አንተ አትስማቸው፣ አጠገባ አታቀርባቸው፣ በቃ ራቃቸው። ምክንያቱም አንተ እነሱን በቀረብክና እነሱን በሰማህ ቁጥር አንተና ሀይሚን ለማለያየት ነው የሚፈልጉት። ለማለያየት አሁን እሷ ተረጋግታለች። በዛ ብላ ሰብስክራይቧን ለማሳደግ በዛ ብላ ተሯሩጣ ነበር። እዩ
ትስራ፣ እኛ ምንም አንልም። ሰብስክራይብ እናረጋታለን፣ አርገናታል። ትስራ፣ ግን በብሩኬና በሀይሚ መሀል አትምጣ። ነገር ከዛ ከዚህ አታቀሳስር ነው እኛ። አዎ ጉድ እኮ ነው፣ ጉድ እኮ ነው። በአሁኑ ጊዜ እኮ ጠጋ ብለው ነገር ከዛ ከዚህ እያሉ እኮ ነው ፍቅሩን ደህና የሚፋቀሩትን ሰዎች በሙሉ ገደል የከተቱት። እና ውድ ሀገሬ ልጆች፣ ኢትዮጵያውያን፣ ኤርትራውያን፣ ሀይሚ ዱባይ ሄዳ ፈታ ዘና ብላ ሪላክስ አድርጋ ልትመጣ ነው እንጂ ሌላ ነገር አይደለም። እመኑኝ፣ ሀይሚና ብሩኬ መቼም ቢሆን አይለያዩ። ምን አለሽ ፎዚያ ትላላችሁ? አይለያዩ። ግን ያው በውስጣቸው ንዴት፣ ብስጭት ስላለ ነው እንጂ ሌላ ነገር አይደለም። ስለዚህ ሀይሚና ብሩኬ አይለያዩ። ይብላኝላችሁ ለነገረኞቹ፣ ከዚህ ነገር ለምታደርጉት እንጂ ብሩኬና ሀይሚ መቼም አይለያዩ። ራሷን ዘና ፈታ አድርጋ ለመምጣት ነው እንጂ ሌላ ነገር አይደለም። እና ውዶችዬ፣ ለቤት አዲስ ሲሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ